ሚኪ እግዚአብሔር ይባርክ ሁላችሁም ወንድሞቼና እህቶቼ እግዚአብሔር ይባርካችሁ የተጸለየው ጸሎት ስማማለሁኝ ጸልየናል እግዚአብሔር ይረዳናል ደግሞ በቃሉ ያቆመናል ስለዚህ እግዚአብሔር ደግሞ እኔን ይረዳኛል አሜን የሱ የሆነ ነገር እንድናገር ማለት ነው ከኔ የሆነ ሳይሆን የሱ የሆነ ነገር እንድናገር ስለዚህ ወደ ትምህርታችን እንሄዳለን የኤፌሶን መጽሐፍ እየተማርን ነው ያለነው አሁን ሁለተኛ ምዕራፍ ባለፈው ከ1 እስከ 10 አይተናል ከቁጥር 1 እስከ 10 ያየነው ባለፈው ትንሽ እንትን ለማለት ተያይዞ እንዲሄድልን ጳውሎስ ሲጽፍ እንዴት ነው ምንድነው ያለው ከእግዚአብሔር ተለይታችሁ ነበር በምን ምክንያት በኃጢአታችሁ ምክንያት አሁን ከ1 እስከ 10 በምን ላይ ያተኮረ ነው ብንል በእግዚአብሔርና በሰው ልጆች መለያየት ማለት ነው በምን የተነሳ በኃጢአት የተነሳ ልዩነት ተፈጥሯል ጥላቻ ተፈጥሯል እና ተለያይተን ነበር አለ መጀመሪያ በአሕዛብ እኛም ብንሆን በስጋ ምኞታችን ሁሉ እየሄድን ከእግዚአብሔር ተለይተን ነበር ብሎ ተናግሮ ከዛ በኋላ እግዚአብሔር ግን ከፍቅሩ የተነሳ ከትልቁ ፍቅሩ የተነሳና ከምህረቱ የተነሳ በኃጢአት ወድቀን እያለን ልጁ በመላክ ከኃጢአት ነፃ አወጣን ብለዋል እና ይሄ እግዚአብሔር ያደረገልን ትልቅ ነገር ለማሳየት ነው እንግዲህ ከ1 እስከ 10 የተናገረው ከእግዚአብሔር ተለይተን ነበር እግዚአብሔር ራሱ ነው ያስታረቀን የኛ ምንም ችሎታ የለውም ይሄም በጸጋ ነው ብሎ የጸጋው በእምነት ነው ብሎ እምነትም እንኳን ቢሆን በእግዚአብሔር ቃል በውስጣችን ገብቶ እምነት ስለፈጠረብን ነው እንጂ ከኛ የምንለው ነገር ምንም የለም ብሎ ጳውሎስ ይሄንን ደመደመ ባለፈው ስለዚህ ደግሞ መጨረሻው ዓላማው ደግሞ በክርስቶስ አስቀድሞ ስለፈጠረን ምን እንድናረግ መልካም ስራ እንድንሰራ አስቀድሞ ስለፈጠረን ለዛ ነው ብሎ በዛው ጨረሰ ማለት ነው ከ1 እስከ 10 ዛሬ የምናየው እንግዲህ ከ11 እስከ 23 ያለ ነው ይሄ ዛሬ የምናየው እንግዲህ መጀመሪያ ከእግዚአብሔርና ከሰው ያለው ልዩነት እንትን ብሎ ዛሬ ከእግዚአብሔር ሕዝብና ከአሕዛብ ያለው ልዩነት ነው የሚያተኩረው እና ለአሕዛብ ምን ያለ ነው እናንተ አሕዛብ ከእግዚአብሔር ሕዝብ መጀመሪያ እንደነገርኳችሁ ከእግዚአብሔር ብቻ ሳይሆን አሁን ደግሞ እንደገና ከእግዚአብሔር ሕዝብ ተለይታችሁ ነው ብሎ እንደገና ከእግዚአብሔር መለየታቸውን ነግሮ ከ11 እስከ 12 ያለውን ነግሮ እንደገና ደግሞ መፍትሄው ምን እንደተደረገ ነው የሚነግረን እና እዚህ ላይ ለምንድነው ጳውሎስ አሁንም አሕዛብን አስታውሱ ያለ የሚነግራቸው ልንል እንችላለን ምክንያቱም አሁን ኦሬዲ ወደ እግዚአብሔር መጥተዋል ለምንድነው ሐዋርያ ጳውሎስ እንደገና ይሄንን እንድታስታውሱ እንዳትረሱ የሚላል ምክንያቱም ለኛ ምሳሌ የሆኑ እስራኤላውያን ካየን ብዙ ጊዜ ምን ነበር ችግራቸው እግዚአብሔር ለእስራኤላውያን ያደረገው ነገር መርሳት ነበር ችግራቸው ስለዚህ እንዳትረሱ ከየት እንደተነሳችሁ ባለፈው ተናግረን ነበር ከየት እንደተነሳችሁ እንዳትረሱ ይሄ ለኛም ነው ከየት እንደተነሳን ሁሉ ጊዜ ማስታወስ ይገባናል ወደዛ ልንመለስ አይደለም ግን ከየት እንደተነሳን ካወቅን ወደፊት ለመራመድ ኃይል ይሰጠናል ስለዚህ ዛሬ የምናየው እንግዲህ ከእግዚአብሔር ሕዝብ ጋር የት እንደነበራችሁ አስታውሱ ነው የሚለን ማለት ነው ስለዚህ ወደ መጽሐፉ ሄደን
አንድ ላይ I hope አንብባችሁት ይሆናል ግን አሁንም አንድ ላይ እናነበዋለን ከ11 እስከ 12 እስቲ እናንብበው የመጀመሪያው ፓርት እሱን ነው የምናየው ስለዚህ እናንተ ቀድሞ በትውልድ አህዛብ የሆናችሁ በአካል ላይ በሰው እጅ ከተደረገው የተነሳ ራሳቸውን ተገርዘናል በሚሉት ያልተገረዙ የተባላችሁ ያን አስታውሱ አንድ በሉ አስታውሱ እንደገና በዚያን ዘመን ከክርስቶስ ተለይታችሁ ከእስራኤል ወገንነት ርቃችሁ ለኪዳኑም ተስፋ ባዕዳን ሆናችሁ በዓለም ላይ ያለ ተስፋና ያለ እግዚአብሔር እንደነበራችሁ አስታውሱ ደግሞ እንደገና ሁለት ነገር ነው የሚላቸው ያለው አንደኛ ከእስራኤል ህዝብ ተለይታችሁ እንደነበራችሁ በዚህ በሰው በመገረዝ በሚባለው ነገር ተለይታችሁ እንደነበረ እንደገና ደግሞ ከክርስቶስ ተለይታችሁ እንደነበረ ከእግዚአብሔር ተለይታችሁ እንደነበረ ይህንን ሁሉ አስታውሱ ብሎ ነው የሚጀምረው ያለው እስቲ ይህንን ለምንድነው እንደዚህ የሚለው ስንል ያን ያክል ትልቅ ነበር ወገኖቼ ወደዛ እስቲ ልውሰዳችሁ ወደ ድሮው ወደ ብሉይ ኪዳን በዛን ጊዜ እንዴት እንደነበረ ከክርስቶስ በፊት አህዛብ እንዴት እንደነበሩ ትንሽ ግንዛቤ እንዲኖረን አንድ ኤግዛምፕል እዚህ ጋር አስቀምጫለሁኝ አንዱ የመጽሐፍ ተጽፏል ቶራ ኤማሌክ የሚባለው በዕብራይስጥ የንጉሱ ህግ የሚል አንድ መጽሐፍ ተጽፎ ነበር በጣም ኮንትሮቨርሻል ነው ምክንያቱም አህዛብን በጣም የሚሳደብ ነው እና በእስራኤል ራሱ ተከልክሎ ስንት ችግር ተፈጥሮ ነበር እና በዛ መጽሐፍ ደግሞ አንድ ድጋፍ ጽፎ ነበር አንድ ራቢ በጣም የታወቀ ራቢ ዴቭ ሊኦር የሚባለው በዛ መጽሐፉ ላይ የጻፈው ጽሑፍ እንዲህ ይላል የአይሁድ ነፍስና የአህዛብ ነፍስ በእግዚአብሔር ፊት እኩል ዋጋ የላቸውም በህግ መጽሐፍ አትግደል የሚል የተሰጠው ትእዛዝ አይሁዳውያንን እንዳይገድል እንጂ አህዛብን አይመለከትም አድገው አይሁዳውያን ሊያጠቁ የሚችሉ የእስራኤል ጠላት የሆኑ የአህዛብን ህፃናት ልጆች መግደል አግባብ ነው እግዚአብሔር ለአይሁዳውያን ነፍስ እንጂ ለአህዛብ ነፍስ ርህራሄ የለውም በአጠቃላይ አስፈላጊ ሆኖ ሲገኝ አህዛብ መግደል የክፋት ዝንባሌዎችን ከመግታት ባሻገር የህሊና ጸጸት ወይም የስነ ምግባር ተጠያቂነት የሚያመጣ ጉዳይ አይደለም ይሄንን አስተያየት ያላቸው ህዝብ ናቸው አሁን እንኳን ሊጠፋላቸው ያልቻለ ይሄንን የሚያክል ጥላቻ ሌላም ብንጠቅስ በርክሌይ የሚባል አንድ ጸሐፊም እንደዛው እግዚአብሔር አህዛብን የፈጠረው የሲኦል እሳት እንዳይጠፋ ማገዶ ሊሆኑ ነው ብሎ ሁሉ ብዙ ጽፏል እዛ አይሁዳዊ ወጣት አህዛብን ቢያገባ እሱ በሌለበት በቃ ልቅሶ ወላጆቹ እንዲቀመጡ ያስፈልጋል ምክንያቱም ኦሬዲ ሞተዋል የሚል እስከዚህ ድረስ ነው ኦኬ ይሄንን የሚያክል ጥላቻ ለምንድነው ብንል በአዲስ ኪዳን ራሱ መጽሐፍቱ አይሁዳውያን አህዛብ እንደ ድንጋይ እንደ ውሻ እንደ እርኩስ እንስሳ ተጠቅሰዋል በማቴዎስ 3:9 ሄዳችሁ ማየት ትችላላችሁ በማቴዎስ 15:26 በሐዋርያት ሥራ 10:10 እስከ 17 ራሱ ጴጥሮስ ከዓለማዊ ጋር ሊገናኝ ከመገናኘቱ በፊት በራእይ ያየውን እርኩስ የሆኑ እንስሶችን እነዚህ ነክቼ አላቅም ሲል እነዛን እናያለን እና ይሄ አንድ ሰው ኃጢአተኛም
በኃጢአት ምክንያት ከእግዚአብሔር መለየታችን ሳይቀር አህዛብ በመሆናችን ደግሞ እንደገና እስራኤላውያን እንደዚህ መለየታችን እንደዚህ ንቀት በአህዛብ መኖሩ የሞት ሞት ያደርገዋል። ከእግዚአብሔር ደግሞ እንደገና ከእግዚአብሔር ተለይታችሁ ይላል። ምክንያቱም አህዛብ የእግዚአብሔርን አይመልኩም ነበር፣ አማልክት ነበር የሚያመልኩ። ስለዚህ ከእግዚአብሔር የተለዩ ነበሩ። ይሄ ከእግዚአብሔር መለየት ኦኬ መንፈሳዊ ነው፣ የሚታይ ነገርም አይደለም። ከአይሁድ መለየት ግን አካላዊ ነው፣ በጣም አስቸጋሪ ነው፣ የሚታይ ነው። ከእግዚአብሔር ጋር የተለየ ነው ሁላችንም በኃጢአት ነው። ከእግዚአብሔር ሕዝብ ጋር የተለየ ነው ግን በሕግና በስርዓት የተነሳ ነው። ታዲያ ይሄንን ሁለት ችግሮች ሁለት መለየቶች ለኛ ለአህዛብ ትልቅ ነገር ናቸው። ለዚህ ነው ጳውሎስ ስትረስ አድርጎ እንዳትረሱ ይሄንን አስታውሱ፣ ከየት ወዴት እንደመጣችሁ አስታውሱ የሚለን ያለው። በእግዚአብሔር ሐሳብ ይሄ መለየት ታዲያ አንድ ጥያቄ ሊመጣብን ይችላል። ተለዩ ያለው ታዲያ እኮ እግዚአብሔር ነው፣ ስለዚህ ይሄ መለየት የፈጠረው እግዚአብሔር ነው ሊል ይችላል አንድ። ብዙ ጊዜም አንዳንድ ሰዎች እንደዛ ያነሳሉ። ግን እግዚአብሔር እነዚህን መለየት ያመጣው በአብርሃም ነው። ለነገሩ አብርሃምን ለየው እና አይሁድን ለየ ማለት ነው። ግን በዓላማ ነው ሊሆን የነበረው። ወደ መጨረሻ ክርስቶስ መጥቶ ሊያደርግ የነበረው ዓላማ በዛ ዘር እንዲመጣ ፈጽመው መለየት እንደነበራቸው ለዚህ ዓላማ ነበር የለያቸው። እነሱም ቢሆኑ በየቀኑ በሚያነቡት በብሉይ ኪዳን መጽሐፍት እዛው ተጽፏል። ክርስቶስ ከዚህ ዘር እንደሚመጣ፣ ከዚህ ዘር ተጠብቆ ካለው ዘር እንደሚመጣ ያነቡ ነበር። ስለዚህ ምክንያቱ ያ ነው። ግን ለነሱ ሊገባቸው አልቻለም። በእስራኤል መንግስት ርቃችሁ የሚል ደግሞ አንብበናል። አሁን ከዚህ መንግስት መራቅ ታዲያ ምንድነው ችግሩ ልንል እንችላለን። ግን ይሄ መንግስት የእስራኤል መንግስት በሶስት ነገር ነው የሚታወቀው። በእግዚአብሔር ምድር፣ በእግዚአብሔር ሕግ፣ በእግዚአብሔር ሕዝብ የተዋቀረ መንግስት ነው። በሶስት ነገር በእግዚአብሔር ምድር፣ በእግዚአብሔር ሕግ፣ በእግዚአብሔር ሕዝብ የተዋቀረ ነው። ይሄ ደግሞ ሊመጣ ያለው የእግዚአብሔር መንግስት ምሳሌ ነው። ሁሉ ጊዜ የእስራኤልን ኑሮና አኗኗር ሁሉ የእግዚአብሔርን መንግስት ምሳሌ ሆኖ የተመሰረተ ነው። ስለዚህ ከእስራኤል መንግስት አህዛብ የተለዩ ነበሩ። በዚህ በእግዚአብሔር መንግስት ውስጥ አልነበሩ። ለተስፋው ቃል ኪዳን እንግዶች ሆናችሁ በዚህ ዓለም ተስፋን አጥታችሁ ትኖሩ ነበር። ይህ የተስፋ ቃል እግዚአብሔር አስቀድሞ ለአብርሃም የገባለት፣ ከዛም ለዳዊት፣ ከዛም በነቢያት አፍና በቅዱሳት መጻሕፍት ስለ ክርስቶስ በእርሱም በኩል ስለሚመጣው ሕይወት፣ ስለ ኃጢአት ስርየት፣ ስለ ጽድቅ፣ ስለ ትንሣኤ፣ ስለሚመጣው ክብር ይሄ ተስፋ ለአህዛብ አልነበረም። አህዛብ መኖርንም አያውቁም። የእስራኤል ሕዝብ ግን ሁሉ ጊዜ ይሄንን ተስፋ ያደረጉ ነበር የሚኖሩት። በየቀኑም የሚያነቡት መጽሐፍት ይሄንን ነበር። ስለዚህ ይሄንን የመሰለ ልዩነት ነበራቸው። በዚያን ጊዜ የነበሩ አህዛብ ግን ይሄንን ነገር አልነበራቸው። እንዲያው እነሱ በነበሩ ፈላስፋዎች፣ በግሪክ ፈላስፋዎች የሚመጣውን ትምህርቶች የእግዚአብሔርን ተጻራሪ የሆነ ትምህርቶች ነበር የሚመሩ። በጣዖት ያመልኩ ነበር። እንደገና ደግሞ በዚህ በግሪክ
ፍልስፍና ውስጥ ደግሞ ማአት ነገር የተበላሸ ነገር ይመጣ ነበር። እንዲያው አንድ ትምህርት ወደ በኋላም ብዙ የስተት ትምህርት ያመጣ ስጋችን የዓለም ክፉ ነው የሚል ፍልስፍና ለምሳሌ ሶክራተስ ያመጣው ፍልስፍና የዓለም ክፉ ነው፣ ስጋችንም ክፉ ነው፣ ሊቀደስ አይችልም፣ ክፉ ስለሆነ እንደፈለገ ይኑር ብለው በኤፌሶን ራሱ የጣዖት አምልኮ የነበራት ያቺ እንትን ዲያና የምትባለው የምትመለከው የርኩሰት ጣዖት ነበር። ህዝቡ አህዛብ መጥተው እዛ ርኩሰት የሚፈጽሙበት ነበር። ጠቅላላ በቃ የተበላሸ ነገር ሁሉ የሚደረግበት ነገር ነው። ምክንያቱም ስጋችን ምንም አይደለም፣ እግዚአብሔርም ለስጋችን ምንም ነገር የለውም፣ እንደፈለገ መኖር ይችላል ብለው ተስፋም የሌላቸው ይሄ ስጋችን ነፃ የሚወጣው በሞት ብቻ ነው ብለው የሚያምኑ ሶክራተስ ራሱ ሰዎችን ሰብስቦ ይሄ ስጋችን በቃ ነፃ የሚወጣው በሞት ብቻ ነው ብሎ ዴሞንስትሬት አድርጎ ራሱ መርዝ ጠጥቶ ነው የሞተው በህዝብ በአደባባይ። ስለዚህ ጳውሎስ ከእግዚአብሔር ተለይታችሁ የሚለው ለዚህ ነው። በስጋ አህዛብ ለነበሩ ክርስቲያን ከመሆናቸው በፊት ከእግዚአብሔር በጣም የተለዩ ነበሩ። ያለ ክርስቶስ ነበራችሁ ይላል። ያለ ክርስቶስ ያለ ክርስቶስ ነበሩ። ግን እዚህ ጋር አንድ ጥያቄ ሊመጣብን ይችላል። ታዲያ ያለ ክርስቶስማ በዚያን ዘመን ክርስቶስ ለአይሁድስ ነበር እንዴ ቢባል ጳውሎስ በምዕራፍ 1 ቁጥር 11 እንዳየነው ገና ክርስቶስ በስጋ ከመምጣቱ በፊት ለእስራኤላውያን የተስፋ ቃል ነበር። በሚያነቡት ሁሉ ጊዜ በሚያነቡት መጽሐፋቸው ውስጥ ነበር። ለዘመናትም ሲጠብቁት የነበረው ያ ነው። በመጨረሻው ደግሞ ዘመኑ ሲደርስ ስጋ ሆኖ ክርስቶስ በዚህ ምድር መጣ እና ማዳናችንን ፈጸመ። በዚያን ዘመን በእስራኤላውያን ኑሮና አምልኮ ውስጥ ሲንጸባረቅ የነበረው ሁሉ ነገር የክርስቶስ ጥላ ወይም ደግሞ ምሳሌ ነበር። እኛ ራሳችን የዳነው የናዝሬቱ ኢየሱስ ሲጠበቅ የነበረው ክርስቶስ እሱ ክርስቶስ እንደሆነ ስላመን ነው። ያ የናዝሬቱ ኢየሱስ እሱ ክርስቶስ ሲጠበቅ የነበረው በመጽሐፍት የተጻፈለት በነቢያት የተነገረለት እሱ ክርስቶስ መሆኑ ስላመን ነው እኛም የዳነው። ስለዚህ ለዚህ ነው ስትረስ አድርጎ የሚነግራቸው ያለው። አሁን ግን ያ ነገር እንትን የለም። አሁን እናየዋለን። እንግዲህ የሚቀጥለውን በሙሉ እናነበዋለን። የሚቀጥለው ፓርት እንግዲህ ሰላማችን ኢየሱስ ነው ብሎ ነው እንትን የሚለው። በአይሁድና በአሕዛብ መካከል የነበረው ልዩነት ተሰብሯል፣ አብረን ወራሾች ሆነናል፣ የጥላቻ ግድግዳ ፈርሰዋል ብሎ የምስራችን እንግዲህ ልክ መጀመሪያ ከ1 እስከ 10 ላይ የምስራች ብሎ እግዚአብሔር በምህረቱ ብሎ እንደተናገረ አሁን ደግሞ የምስራች ደግሞ ከ13 ጀምሮ ሐዋርያ ጳውሎስ እንዲህ ይላል። እናነበዋለን። ከ13 ጀምሮ እንሂድ። እንግዲህ አሁን ግን ታያላችሁ የምስራች ይላችኋል። አሁን ግን እናንተ ቀድሞ ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም አማካይነት ቀርባችኋል። አሜን። ሁለቱን አንድ ያደረገ የሚለየውም የጥል ግድግዳ ያፈረሰ ሰላማችን እርሱ ራሱ ነው። ሰላማችን እርሱ ነው። ሕግንም ከትእዛዛቱና ከስርዓቱ ጋር በስጋው ሻረ። ዓላማውም ከሁለት አንድን አዲስ ሰው በራሱ ፈጥሮ ሰላምን ለማድረግ ነው። ጥልን በገደለበት በመስቀሉም ሁለቱን በዚህ በአንድ አካል ከእግዚአብሔር ጋር አስታረቀ። መጥቶም ርቃችሁ ለነበራችሁ ለእናንተ ቀርበው ለነበሩም ለእነርሱ ሰላም ሰበከ። አሜን።
ሁላችንም በእርሱ አማካይነት በአንድ መንፈስ ወደ አብ መቅረብ እንችላለን። የምስራችው ይሄ ነው። ከዚህ የተነሳ እናንተ ከቅዱሳን ጋር የአንድ አገር ዜጋ የእግዚአብሔርም ቤተሰብ አባል ናችሁ እንጂ ከእንግዲህ ወዲህ መጻተኞችና እንግዶች አይደላችሁም። በሐዋርያትና በነቢያት መሰረት ላይ ታንጻችኋል። የማዕዘኑ ራስም ድንጋይም ክርስቶስ ኢየሱስ ራሱ ነው። በእርሱ ሕንፃ ሁሉ አንድ ላይ ተገጣጥሞ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። እናንተም ደግሞ እግዚአብሔር በመንፈሱ የሚኖርበት ማደሪያ ትሆኑ ዘንድ አብራችሁ እየተገነባችሁ ነው ይላል። ይሄ ነው እንግዲህ የምስራችሁ። መጀመሪያ የት እንደነበርን ነግሮን በሰው እንኳን ሰው የማንቆጠር የነበርን አሁን ደግሞ እንደገና በኢየሱስ ክርስቶስ ደም ከፍ ከፍ ስንል እያሳየን ነው። ይሄንን እንግዲህ እናየዋለን ገባ ብለን ትንሽ። አሁን ግን የሚል የምስራች ይሄ ነው ደስ የሚለው። እግዚአብሔር ይመስገን። በጣም ደስ ሊለን ይገባል። አሁን ግን የምስራቹም ኢየሱስ ክርስቶስ በስጋ መምጣቱ ነው። በእግዚአብሔርና በሰው መካከል እንዲሁም በእስራኤልና በአሕዛብ መካከል ያለውን ጥል በሞቱ አስወግዶ አራቀው። ለአንዴና ለመጨረሻ አስወገደው። እሱ ሰላማችን ነው ይላል ቁጥር 14 ላይ። ለአይሁድም ለአሕዛብም ለሁለቱም ሰላም የሆነ ጌታ የሰላም ስራ ሰርቶ ሰላምን የምስራች አለ። ሰላምን አበሰረ ቁጥር 17 ላይ። ይሄ ሰላም የሚለው በእኛም ተመሳሳይ ነው። በእስራኤላውያን ወይም ደግሞ በዕብራይስጥ ሻሎም ትንሽ እሱ ምንድነው እኛ ከምንጠቀምበት ሰላም ይሄ ሰላም ጦርነት የሌለበት ነፃነት ያለበት ችግር የሌለበት ነገር እኛ ሰላም እንለዋለን። ያው ሻሎም ነው። ግን ከዛ ባለፈ ደግሞ ውስጣዊ ሰላም እና በዘመን ፍጻሜ እግዚአብሔር ሁሉም ከተቀለለ በኋላ አዲስ ፍጥረት አድርጎ ሁሉም ነገር በእግዚአብሔር በሚገዛበት ጊዜ የሚመጣው ሰላም እሱ ሻሎም ነው። በሻሎም ውስጥ ሁሉም ነገር ይጠቃለላል። ፍጹም ሰላም ነው ሻሎም። ፍጹም ሰላም። ይህ ሰላም በማንነቱ ብቻ ሳይሆን በመስቀል ላይ በስራው ስራ ኢየሱስ ክርስቶስ የፈጸመው ነው። በቁጥር 13 ምን ይላል? መጽሐፋችሁን ይዛችሁ አንድ ላይ እያነበብነው እንሄዳለን። ቶሎ ቶሎ ስለመሄድ ያለሁት በቁጥር 13 አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል ይላል። ቁጥር 14 እስከ 19 አንስቶ ደግሞ እሱን እስቲ እናንብበው እንደገና። 14 እስከ 19 ያለውን ብናነበው ጥሉን በገደለበት በመስቀሉም ሁለቱን በዚህ በአንድ አካል ከእግዚአብሔር ጋር አስታረቀ። መጥቶም ርቃችሁ ለነበራችሁ ለእናንተ ቀርበው ለነበሩትም ለእነርሱ ሰላም ሰበከ። ሁላችንም በእርሱ አማካይነት በአንድ መንፈስ ወደ አብ መቅረብ እንችላለን። ከዚህ የተነሳ እናንተ ከቅዱሳን ጋር የአንድ አገር ዜጋ የእግዚአብሔርም ቤተሰብ አባል ናችሁ እንጂ ከእንግዲህ ወዲህ መጻተኞችና እንግዶች አይደላችሁም ይላል። ስለዚህ እዚህ ከ14 እስከ 19 ያነበብኩት የተዘረዘሩት በአይሁድና በአሕዛብ በሰውና በእግዚአብሔር መካከል የመጣውን ሰላም የሚገልጹ ናቸው። እነዚህን በጉልህ ለማየት ወደ እስራኤል እንሂድ። ይህንን በትክክል ለማየት ወደ እስራኤል ወደ አምልኮ ቦታው
ወደ መቅደሱ ሄደን ብናይ በቃ በደንብ ፒክቸራል ማየት እንችላለን እንደ ስዕል ማየት እንችላለን ጌታ ኢየሱስ በመድር በነበረበት ጊዜ በኢየሩሳሌም በሞሪያ ተራራ ላይ በግርማ ሞገሱ በጣም የታወቀ በታላቁ ሄሮድስ የተገነባ በጣም የታወቀ የኢየሩሳሌም ቤተ መቅደስ ከዚህ በፊት እንደ ታውቁታላችሁ ብዙ ጊዜ አንብበነው ይሆናል ወይም ደግሞ መጽሐፍ ቅዱስም ተሰብከን ይሆናል እና በዚህ ቤተ መቅደስ ትልቁ ቤተ መቅደስ በጣም በዛን ጊዜ የታወቀ ቤተ መቅደስ ሁለት አደባባዮች ነበሩት ይሄንን እንዲገባን ማለት ነው ይሄ ልዩነት የአይሁድና የአሕዛብ እነዚህ አደባባዮች አንደኛው ከመቅደሱ ፊት ለፊት የሚገኘው ውስጠኛ አደባባይ ነው ይሄ ደግሞ የአይሁዳውያን አደባባይ ነው ሁለተኛው አደባባይ ደግሞ ከረጅም ግንብ በስተጀርባ በጣም ረጅም ግንብ በስተጀርባ ሆኖ የአሕዛብ አደባባይ ነው እነዚህ ሁለት አደባባዮች በጣም ከፍ ባለው ግንብ አጥር ተከፍለዋል መገናኘት የለም መተያየትም የለም መደራረስም የለም በዚህ የውጫዊ ግንብ ላይ ለእስራኤል አምላክ ሊያመልኩ ከዓለም በሙሉ የሚመጡ አሕዛብ በዚህ ያመልካሉ ከዛ ግን ማለፍ አይችሉም እነዚህ እንግዲህ የአይሁድ እምነት የተቀበሉ ናቸው ግን የአይሁድ ዘር የሌለባቸው በዕብራይስጥ ሳይሆን በላቲን እና በግሪክ የተጻፈ ጽሑፍ እዛ ነበር ምን ይላል ይህ አጥር አልፎ በውስጠኛው ክፍል የሚገኝ ማንኛውም አሕዛብ በሞት ይቀጣል ታያላችሁ በሞት ነው የሚቀጣው ስለዚህ አሕዛብ በሞት ተወግሮ ይሞታል ይህንን ምሳሌ እንዲሆነን ከፈለግን በሐዋርያት ሥራ እንዳለው የሐዋርያ ጳውሎስ አንድ አሕዛብ ይዞ ወደ መቅደሱ ገብተዋል በሚል ነው እንግዲህ ያን ሁሉ ችግር የተፈጠረው ምክንያቱም ሐዋርያ ጳውሎስ ወደ ቤተ መቅደስ ገብቶ ነበር እና ይዞት ገብተዋል ብለው ስላሰቡ በከተማ ያዩት ያ ጢሮፊሞስ የሚባል ከኤፌሶን የመጣ እሱ ይዞት ገብተዋል ብለው ነው እንግዲህ ያን ሁሉ ችግር የተፈጠረው እንዲያው አሁን ሄዶ የሚጽፍበት ያለው ይሄ ይሄን የጻፈበት እስር ቤት ያለበት ዋናው ምክንያት ከዚህ የተነሳ ነው ለዚህ ነው ጳውሎስ በመካከል ያለው የጥል ግድግዳ እያለ የሚጠራው ይህንን አጥር ነው እንግዲህ የጥል ግድግዳ ጥላቻ የሞላበት ግድግዳ የሚያስገድል ግድግዳ ሆኖም ይህ አጥር እንደዚህ በግዑዝ ለምሳሌ እንዲሆነን እንድናየው ነው እንጂ ይሄ ግዑዝ አይደለም ይሄ አይደለም ዋናው ችግሩ ይሄ ዋናው በአዋጅ የተነገሩት የትእዛዛት ህጎች ናቸው በሲና የተሰጠው ህግ 613 ህግ ለእስራኤል የተሰጠው እሱ ነው ዋናው በእርግጥ ያ ህግ አጥር ነበር እስራኤልን ከተቀረው ዓለም የሚለይ አጥር ነበር ጽኑ አጥር ለምን ያ አጥር አስፈለገ ቢባል ምክንያቱ ክርስቶስ በስጋ የሚመጣበት ዘር ለይቶ በንጽህና ለመጠበቅ ያ ህግ ለነሱ ተሰጣቸው ምክንያቱም በንጽህና እነሱን ለመጠበቅ ነው ዋናው ዓላማው ይህ ግን ክርስቶስ በስጋ መጥቷል አሁን የአጥሩም አስፈላጊነት አክትሟል ክርስቶስም በመስቀል ሥራ ይሄንን አፍርሶታል
ክርስቶስ በመስቀል ያፈረሰውን ጉዑዙን አጥር ይሄንን አጥር በመንፈሳው ዓለም ፈርሰዋል። በኋላም ከ40 ዓመት በኋላም ያ ቤተ መቅደሱም ራሱ በሮማውያን ፈርሰዋል። ይህ ክፍል በክርስቶስ በስጋው ሞት በአዋጅ የተነገሩትን የትእዛዛት ሕግ እንደሻረ ነው የሚነግረን ያለው። ያ በአዋጅ የተነገሩት ትእዛዛት በመስቀል እንደሻረው ይነግረናል። በቆላሲያስ ምዕራፍ 2 ቁጥር 14 ሄደን ካነበብን ይሄንን ብትይዙ ትችላላችሁ። ቆላሲያስ 2:14 ላይ እኔ አነበዋለሁኝ። በእኛ ላይ የነበረውን የሚቃወምን በትእዛዛት የተጻፈውን የዕዳ ጽሕፈት ደመሰሰው፣ እርሱንም በመስቀል ጠርቆ ከመንገድ አስወግዶታል ይለናል። ታያላችሁ፣ አስወግዶታል፣ በመስቀል አስወግዶታል። ታዲያ ሕግ ተሽረዋል ማለት ነው ወይ ልንል እንችላለን። ታዲያ እንደዛ ከሆነ ሕግ ተሽረዋል ወይ? ደግሞ ኢየሱስ ክርስቶስ በማቴዎስ 5 ቁጥር 17 እኔ ሕግና ነቢያትን ለመሻር የመጣሁ አይምሰላችሁ ብለዋል፣ ልፈጽም እንጂ ለመሻር አልመጣሁም ብለዋል። በ5:17 ማቴዎስ። ታዲያ የተሻረው ምንድነው ብንል ለእስራኤል በሲና የተሰጠው ለሁለት ልንከፍለው እንችላለን። ያ ትእዛዝ አንደኛው የግብረ ገብ ሕግ ነው፣ ሁለተኛው ደግሞ የመንጻት ሕግ ነው። ጌታ ኢየሱስም በሞቱ የፈጸመው የሻረው እንግዲህ በስጋ ስርዓት የተሞላው ያ የመስዋዕትና የመንጻት ሕግ ነው የሻረው። ያ የግብረ ገብ ሕግ ግን አይደለም፣ አልተሻረም። ይህንን ለማወቅ ከፈለግን ይህንን እንዲያው በአዲስ ኪዳን በማቴዎስ ወንጌል ይበልጡን እንድንፈጽመው ነው የምንታዘዘው። እንዲያው የሕይወት መንፈስ ሕግ ተሰጥቶናል፣ ይህንን ይበልጥ እንድንፈጽመው። ለምሳሌ በተራራው ትምህርት የሚታወቀው ኢየሱስ ክርስቶስ ሲሰብክ ከ5 እስከ 7 ያሉ ለቀደሙት እያለ ነው የጠቀሰው። ለቀደሙት አታመንዝር ተብለዋል፣ እናንተ ግን አንድ ሴትን አይቶ የተመኛት አመንዝረዋል ብሎ እንዲያው አጥብቆ ነው እንዲያው የሚያዘው። በውስጥ እነሱ በውጭ ነው በሚታየው ነው፣ ለኛ የምንታዘዘው በውስጥ በአእምሯችንም ማሰብ እንደሌለብን ነው። ስለዚህ የተሻረው ግን ያ የስጋ የሆነው የስጋ ትእዛዝ የሆነው የመስዋዕትና የመንጻት ሕግ ነው። ስለዚህ ይሄ አህዛብና እስራኤላውን ለይቶ የነበረው ሕግ በክርስቶስ ሞት ተሽሯል ማለት ነው። ኢየሱስ ክርስቶስ ይህን የሚለይ አጥር በማፍረስ አይሁድና አህዛብ አዋህደዋል፣ አንድ አድርገዋል። ጳውሎስ ይህንን ነው አሁን የሚነግረን ያለው። ይሄ ማዋሃድ ደግሞ በወንጌል ነው። በወንጌል ያመኑ አይሁድና አህዛብ አንድ ሆነዋል። ይህንን በወንጌል ማመን ግን ያስፈልጋል። በኢየሱስ ክርስቶስ ነው መዋሃድ። በኢየሱስ ክርስቶስ ለሌሉ ግን ይሄ መዋሃድ ሊኖር አይችልም። ኢየሱስ ክርስቶስ በሞቱና በትንሣኤው ሁለቱን ያዋሃደ አንድ ሕዝብ ያደረገ በመስቀሉ ነው። ይሄ በቁጥር 15 ላይ ምን ይላል? አንድን አዲስ ሰው በራሱ በመፍጠር ሰላምን ያደርግ ዘንድ ነው። ታያላችሁ፣ ከእስራኤልም ያልሆነ ከአህዛብም ያልሆነ አንድን አዲስ ሰው በራሱ በመፍጠር ነው። ከነዚህ ሁለት አዲስ ሰው ፈጠረ። አሁን በኢየሱስ ክርስቶስ ያላመኑ ልዩነት አላቸው። በኢየሱስ ክርስቶስ ያመኑ ግን ሌላ ፍጥረት ናቸው። ስለዚህ ይህንን በተለይ አትኩረን ልንወስደው ይገባናል። ምክንያቱም በእኛም አፕላይ ያደርጋል። በኢየሱስ ክርስቶስ የሆኑ አንድ ናቸው።
ማንኛውም ፍጥረት ማለት የሰው ፍጡር በኢየሱስ ክርስቶስ ከሆነ አንድ ነው ልዩነት የለም እኛ ብንለየው ስህተት ነው እግዚአብሔር አንድ አድርጎታል ኢየሱስ ክርስቶስ አንድ አድርጎታል ስለዚህ በመቅደስ ስፍራው የምናየው በአጥሩ ተምሳሌት የሆነ የአይሁድና የአሕዛብ ልዩነት የሁለቱ ልዩነት ብቻ አልነበረም በውስጥ እንኳን ብንሄድ ወደ ውስጥ እንሂድ አሁን ወደ አይሁዳውያን በነበሩበት አደባባይ ውስጥ ብንሄድም በውስጥ ደግሞ እንደገና እነሱ ባሉበት ፊት ለፊት ሁለት ክፍሎች ነበሩ የመጀመሪያው ካህናት እለት እየገቡ የሚያገለግሉበት ቅድስት በመባል የሚታወቀው ስፍራ ነው ሁለተኛው ደግሞ ሊቀ ካህናት ብቻ በአመት አንድ ጊዜ ለራሱና ለህዝቡ የሚሆን ስርየት ኃጢአት ለሚሆን ደም ይዞ መስዋዕት ደም ይዞ በብዙ ፍርሃት በመንቀጥቀጥ የሚገባበት በአመት አንድ ጊዜ ቅድስተ ቅዱሳን የሚባለው የውስጠኛ ክፍል ደግሞ ይህንንም ክፍል ከሌላው ክፍል የሚለይ ደግሞ መጋረጃ አለው ከዚህ ያለፈም ያው ሞት ነው ስለዚህ ታያላችሁ ይህም መጋረጃ በውጭ ያሉትን አይሁድን አሕዛብን ጨምሮ ሰውን ሁሉ ከእግዚአብሔር የሚለይ የጥል መግለጫ ተምሳሌት ነው ሰውን ከሰው የሚለየው አጥር በውጭ አለ ሰውን ከእግዚአብሔር የሚለየው መጋረጃ በውስጥ አለ አይሁድና አሕዛብ የሚለየው በሕግ አጥር ነው እግዚአብሔርና ሰው የሚለየው ደግሞ በስጋ መጋረጃ እንደተለያዩ እዚህ እናያለን ጌታ ኢየሱስ ክርስቶስ ግን በመስቀሉ ሥራ የጥሉን ግድግዳ በማፍረስና መጋረጃውን በመቅደድ ሁለቱንም ጥሎች አስወግደዋል ቀድሞ ያስወገደው ደግሞ ግድግዳውን ነው ይሄ የጥል ግድግዳውን ነው ቀድሞ የጥሉን ግድግዳ በማፍረስ ሁለቱን አዋሃደና ሁለቱን ካስታረቀ በኋላ የአይሁድና የአሕዛብ የሆነ ሁለቱን ይዞ እንደገና አዲስ ሰው በትንሳኤ ፈጥሮ ሁለቱንም በአንድ አካል ከአብ ጋር ለማስታረቅ ወደ ቅድስተ ቅዱሳን ገባ ያላችሁ ይሄንን ሥራ የመስቀል ሥራ መስቀል ለኛ እንግዲህ ትልቅ ነገር ነው የሕጉን አጥር በማፍረስ ሁለቱንም በአንድ አካል በማጣመር የመጀመሪያው ሥራ የሰራው እንግዲህ በመቅደሱ መግቢያ በር ላይ እንዳለው የመሰዊያ መስዋዕት የኃጢአት መስዋዕት አድርጎ በማቅረብ ደሙ ወደ ቅድስተ ቅዱሳን ይዞ ሲገባ ስጋው ደግሞ ከሰፈር ውጭ መከራን ተቀበለ ዘጸአት 29 ቁጥር 14 ሄደን ይሄንን የመስዋዕት ሥርዓት ልናየው እንችላለን ደሙን ወደ ቅድስተ ቅዱሳን ይዘው ሲገቡ ያረዱት ስጋ ደግሞ በውጭ ያቃጥሉት ነበር ልክ ክርስቶስም እንደዛ ነው የሆነው ስለዚህ በመጨረሻው እግዚአብሔር ጻድቅ ነውና የጽድቁ ጥማት በአንድ መስዋዕት እግዚአብሔር ሰውን የሚለየውን መጋረጃ ተቀደደ በሁለቱም በአዲስ ማንነት ወደ ቅድስተ ቅዱሳን አስገባ ይሄንን ሲናገር በቁጥር 18 በእርሱ ሥራ በአንድ መንፈስ ወደ አብ መግባት አለንና ይላል እግዚአብሔር ይመስገን አሜን ይሄ መግባት የሚለው እንግዲህ በአይሁዳውያን የታወቀ ነው ምክንያቱም አስቀድመን በብሉይ ኪዳንም እንዳየነው ወደ ከነዓን መግባት አለ በአይሁዳውያን የሚያውቁት ወደ ተስፋይቱ ምድር መግባት እንደገና ደግሞ ሊቀ ካህናት በአመት አንድ ጊዜ ወደ ቅድስተ ቅዱሳን በመግባት ይሄ ማስታረቂያ የሚፈጸምበት መግባት ስለዚህ እኛም በክርስቶስ ሥራ በእርሱም በማመን በተሰጠን መንፈስ ቅዱስ የዘላለም ርስታችን ማደሪያችን ወደ ሆነው ወደ አብ መግባት ሆኖልናል አሜን
የጥሉ ግድግዳ ከመፍረሱ አስቀድሞ አሕዛብ ከአጥር ውጭ ሳሉ ራሳቸው ውጭ አድርገው ነበር የሚቆጥሩ እስራኤላውያን ደግሞ ከውስጥ እንዳሉ ነበር የሚያስቡ ምክንያቱም መጀመሪያ እንደነገርኳችሁ የጥል ግድግዳው ትልቅ ነው ምንም ነገር የሚያዩት ነገር የለም ከውስጥ አይሁዳውያን ደግሞ ከውስጥ ሆነው አሕዛብ ከውጭ ነው ያሉ ይላሉ ሐዋርያው ጳውሎስ ግን በቁጥር 17 መጥቶም ርቃችሁ ለነበራችሁ ለናንተ ሰላምን ቀርበው ለነበሩም ሰላምን የምስራች ብሎ ሰበከ ለሁለቱም ታላችሁ ቢቀርቡም አይሁዳውያንም ቢሆን ቅድስተ ቅዱሳን ለመግባት አይችሉም ስለዚህ ለሁለቱም ሰላም አወጀ ክርስቶስ ኢየሱስ በአንድ መንፈስ ቅዱስ የገባነው ወደ ጉዑዝ ስፍራ ሳይሆን ወደ አብ ነው እንግዲህ የተምሳሌት ነው እንጂ ወደ አብ ነው የገባነውም ለዘላለም በህይወት ልንኖር ነው ይህም እግዚአብሔር ለዘላለም ነዋሪ ብቻ ሳይሆን ወደ እርሱ የገቡት ለዘላለም የሚኖሩ የህይወት መንፈስ መሆኑን ያሳየናል እንዴት ነው ወደ አብ የገባነው ብለን ብንጠይቅ የናዝሬቱ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ስናምን የሰራልን ስራ ስንቀበል መንፈስ ቅዱስ ወደ ውስጣችን ይገባል መንፈስ ቅዱስ ደግሞ በውስጣችን የገባው ልክ በእግዚአብሔርም እንዳለ ነው ምክንያቱም እሱም እግዚአብሔር ነው ስለዚህ እኛ ውስጥ ሲገባ በአብ ውስጥም አለ ስለዚህ እኛም በአብም አለን ማለት ነው ይህ በቆላስይስ መልእክት ላይ ሐዋርያ ጳውሎስ እንዲህ በምዕራፍ 3 ቁጥር 3 እንዲህ ብለዋል ሞታችኋልና ሕይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውረዋል በክርስቶስ ምክንያት በእግዚአብሔር ተሰውረዋል የገባነው እንግዲህ ቅድስተ ቅዱሳን ወደሚባል ስፍራ ወደ አብ ነው እርሱም የሚገቡበት በህይወት ያኖራል ወደ እግዚአብሔር ወደ አብ የገባ ሁሉ በህይወት ይኖራል እግዚአብሔር የህይወት ምንጭ ነው አሜን ስለዚህ የሰማያዊው ምሳሌ የሆነው ምድራዊ ቅድስተ ቅዱሳን ውስጥ ይሄ እንግዲህ ምሳሌ እንዲሆነን ወደ ቅድስተ ቅዱሳን አሁንም ብንሄድ የሰማይ ምሳሌ ነው እንግዲህ ሁሉ ጊዜ በእስራኤላውያን ያለው የቅድስተ ቅዱሳን ነገር ለምሳሌ የሰማይ ምሳሌ ነው ምሳሌ እንዲሆነን እንግዲህ በቅድስተ ቅዱሳን የተቀመጡ ዕቃዎች ነበሩ እነዚህም ለምሳሌ ተብሎ የተቀመጡ ናቸው በዕብራውያን ምዕራፍ 9 ቁጥር 3 እና 4 ይሄንን ጻፉት ዕብራውያን ምዕራፍ 9 ቁጥር 3 እና 4 እንዲህ ይላል በሁለተኛው መጋረጃ ወዲያ ቅድስተ ቅዱሳን የምትባለው ድንኳን ነበረች በዚያም ውስጥ መና ያለበት የወርቅ መሶብና የበቀለች የአሮን በትር ነበሩ እንደምናውቀው ዘሌዋውያን ወይም ደግሞ ዘጸአት የእስራኤል ልጆች በምድረ በዳ ሳሉ ከሚወርደው መና ለሙሴ አንድ ጎመር ወስደህ በቅድስተ ቅዱሳን አስቀምጥ ብሎት ነበር ይሄንን ነው እንግዲህ በዕብራውያን የሚናገረው ያለው የመናው ባህሪ ብንመለከት በማለዳ ወጥቶ ፀሐይ ከመታው የሚቀልጥ ነው በእለቱ ካልተበላም የሚበላሽ ነው የሚሸት ነው ነገር ግን ይሄ ቀልጦ የሚጠፋ ደግሞ የሚሸት መና በቅድስተ ቅዱሳን ውስጥ ሲመጣ ግን በዛው ሲቀመጥ ግን ለዘመናት ተቀምጧል ይሄ ደግሞ የመናው ባህሪ ሳይሆን የገባበት ስፍራ ማንነት ነው የቅድስተ ቅዱሳን ማንነት ነው የእግዚአብሔር ህላዌ ምልክት ነው ልክ የአሮን በትርም እንደዛው ብትወጣ ምንም ልትቆጠቆጥ የምትችል አይደለችም በውስጥ ግን ህይወት የሚሰጥ ስለዚህ አብ ህይወት የህይወት ምንጭ መሆኑን ያሳየናል እኛም በፍጥረታችን ሞት የምናረጅ የምንበሰብስ ሆነን ሳለ ግን ወደ አብ ስንገባ ግን ተፈጥሯችን ተለወጠ የማንሞት ሆነ ኦኬ አሁን የገባነው በመንፈስ ነውና መንፈሳችን ሕያው ሆኗል
ጌታ ኢየሱስ ዳግም በሚመጣበት በቤዛ ቀን ግን ስጋችንም ሕያው ይሆናል ይቤዣል ስለዚህ ሙሉ በሙሉ ሕይወት ይኖረናል ስለዚህ በኤፌሶን ቁጥር 2 በዚህ በምዕራፍ በዚህ ባነበብነው ቁጥር 19 ላይ እንግዲያስ ከእንግዲህ ወዲህ ከቅዱሳን ጋር ባለ አገሮችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደላችሁም ከእግዚአብሔር ጋር በእግዚአብሔር ውስጥ የምንኖር እግዚአብሔር መኖራችን ማደሪያችን የሆነ ባለ ርስት ሆነ ማለት ነው ባለ አገሮች አገራችን ሆነ ማለት ነው እንግዶች አይደለንም መጀመሪያው አይሁዳውያን እንደሚያዩን አይደለንም ይሄ የጥል ግድግዳ ስለፈረሰ ማለት ነው ግን አንድ ነገር መጠንቀቅ ያለብን ወንድሞቼና እህቶቼ አንድ ነገር ልንገራችሁ በኢያሱ 6:26 ይሄንም ያዙት 6:26 ኢያሪኮን በጩኸት ከፈረሰች በኋላ ኢያሱ ያዘዘው አንድ ትእዛዝ ነበር ይህችን ከተማ ኢያሪኮን ለመስራት የሚነሳ ሰው በእግዚአብሔር ፊት ርጉም ይሁን ብለዋል መሰረቱም ሲጀምር በሁር ልጁ ይጥፋ በርዋንም ሲያቆም ታናሽ ልጁ ይጥፋ ብሎ ነበር ምክንያቱም እግዚአብሔር አፍርሷታልና the same thing ደግሞ አሁን ይሄ የጥል ግድግዳ እግዚአብሔር ያፈረሰው እንደገና ማነጽ የለብንም እንዴት ቢባል እግዚአብሔር አንድ አድርጎታልና አሁን መለያየት ቢመጣ ግድግዳ እየሰራን ነው ማለት ነው ከዚህ መጠንቀቅ ይገባናል ትልቅ ነገር ነው ምክንያቱም እግዚአብሔር ያፈረሰው እንደገና ማነጽ የለብንም ልክ በብሉይ ኪዳን እንኳን እንደዛ የሆነው በብሉይ ኪዳን እንግዲህ ኢያሪኮን በአንድ የኢያሪኮ ሰው አንድ የቤቴል ሰው ኢያሪኮን እንደገነባ እናውቃለን ግን በሁር ልጁና ታናሽ ልጁ እንደሞተበትም ደግሞ እዛው ተጽፏል በአንደኛ ነገሥት ቁጥር ምዕራፍ 16 ቁጥር 34 እናገኘዋለን ስለዚህ እኛ ደግሞ ይህንን የፈረሰ ግድግዳ ማነጽ የለብንም እንደገና ማነጽ የለብንም ስለዚህ በሁለት መቅደሶች ናቸው እንግዲህ አሁን የምናየው አሁን አንደኛው መቅደስ የምድራዊ መቅደስ ነው የእግዚአብሔር ተምሳል ነው እንደገና ደግሞ እኛ ራሳችን ቤተ መቅደስ ሆነናል ምክንያቱም የመንፈስ ቅዱስ ማደሪያ ሆነናል ሁላችንም አንድ ላይ ስንሄድ ደግሞ ይህች ቤተ መቅደስ ቤተ ክርስቲያን ናት እንግዲህ ይህች ቤተ ክርስቲያን አንድ ናት ይህች የዘር የቀለም የጎሳ የጾታ የመደብ ልዩነት የሌለባት ከተለያዩ ብዙ ብሔር ካላቸው ሕያዋን ድንጋዮች ነው ያለን አሁን ባነበብነው የምትሰራ ቅድስት መቅደስ ለእግዚአብሔር መኖሪያ የምትሆንና ጳውሎስ በዚህች ቤተ መቅደስ ግንባታ ውስጥ ትኩረት የሰጣቸው እንግዲህ ህንጻ ብሎ ነው አሁን እንደ ህንጻ ነው ያነሳው ማለት ነው እንደ ህንጻ ሆኖ ይህችን ደግሞ ፋውንዴሽኑ ይሄ ኮርነርስቶን ክርስቶስ ነው በሐዋርያትና በነቢያት መሰረት ላይ የታነጸች ናት ስለዚህ እነዚህ ሐዋርያትና ነቢያቶች በዚህ በማዕዘኑ ራስ ድንጋይ የተሰራችን የሚያንጹ ናቸው ስለዚህ እንደ ህንጻ ይመስላትና ሐዋርያትና ነቢያት መሰረት እየጣሉ ይህችን ይገነባሉ ማለት ነው ኦሬዲ የተደረገ ነው አሁን እንደገና የሚሰራ ነገር የለም ስለዚህ እነዚህ ነቢያት የሚለው ደግሞ በኤፌሶን 3 ቁጥር 6 ሌላ ጊዜ እናየዋለን ለቅዱሳን ሐዋርያትና ለነቢያት በመንፈስ አሁን እንደተገለጠ በሌሎች ትውልዶች ዘንድ
ለሰው ልጆች አልታወቀም ይላል። ስለዚህ እነዚህ ቅዱሳን ሐዋርያትና ነቢያት የአዲስ ኪዳን ነቢያት ናቸው። የብሉይ ኪዳን ነቢያት አይደሉም። ይሄንን ደግሞ ማሰብ ያስፈልገናል። ስለዚህ አንድ ነገር ወደ መጨረሻ ልለው የምፈልገው ይህች በኢየሱስ ክርስቶስ ደም የተገዛ ነው። አሕዛብም ሆን አይሁድም ሆን አንድ ሆነናል። አሁን ግንቡን ፈርሰዋል። በኢየሱስ ክርስቶስ ደም ይሄ ግንብ ፈርሰዋል። ይሄንን ግንብ እንደገና ማነጽ አያስፈልገንም። ለዚህ ትኩረት አድርጎ ነው ሐዋርያ ጳውሎስ ለአሕዛብ የሚነግራቸው ያለው። አንደኛ የተደረገላችሁ ነገር እንዳትረሱ፣ ደግሞ ካሁን በኋላ ግንብ መመስራት የለም። ታዲያ አንድ ላይ ሆነን የእግዚአብሔር ቤተ መቅደስ ሆነን እንታነጻለን እያለን ነው ያለው እና በሚቀጥለውም እየጨመረልን ይሄዳል። ይሄ በመጀመሪያ እንደነገርኳችሁ ከ1 እስከ 3 ያለው በኤሽያ ማይነር ለነበሩ ክርስቲያኖች ጸንተው በእምነታቸው ጸንተው እንዲኖሩ ነው ዋናው ዓላማው የጻፈው። ጸንተው እንዲኖሩ ለኛም ነው ጸንተን እንድንኖር ነው። አንድ ነን፣ በክርስቶስ አንድ ሆነናል። ስለዚህ በዚህ ጸንተን እንድንኖር ክርስቶስ ደግሞ እግዚአብሔር ከየት ወዴት እንዳመጣን ሁሉ ጊዜ ማሰብ እንዳለብን ነው የሚያስተምረን ያለው። በሚቀጥለው ምዕራፍ 3ን በደንብ አንብበን እንምጣ። እሱንም እናየዋለን። በኋላ ይሄንን ማወቅ ያለብን ነገር ካወቅን በኋላ ከ4 ጀምሮ ደግሞ እንዴት መኖር እንዳለብን ሐዋርያ ጳውሎስ ይነግረናል። ስለዚህ ይሄንን ለዛሬ ይሄንን ተምረናል። ደግመን እንየው። እግዚአብሔር አብዝቶ ይባርካችሁ። ተባረኩ። እዚህ ጋር ጨርሻለሁኝ። አሜን። ክብር ለጌታ ይሁን። እግዚአብሔርን እጅግ አድርገን እናመሰግናለን።